ሰላም ስቲ አታፍሪ ባለጌ ነሽ። እሺ የተዋረድሽ ዝም ይባክሽ። አንቺ ነሽ እኔን አህያ ብለሽ የምትሳደቢው። ውሻ ነው ካረሽ ውሻ ይሻላል። እሺ ቅርታ ማድረግ እሺ በማርያም ምን ያደርግልኛል? እኔ በዛን ሰዓት ነበረ ዞር በይ ተነሺ። ሰላም ቤተሰቦች እንዴት ናችሁ? ሰላም ጤና ይስጥልኝ። ውድና እየተከበራችሁ ወርቅዬ የወላይቷ ንግስቷ ቤቶች እንዴት ናችሁ? ጤና ናችሁ ወይ? እኔ ጤና ነኝ። ቤትን ሰብስክራይብ፣ ላይክ፣ ሼር አድርጋችሁ ቤትን ጠይቃችኋለሁ። ቤትን ሰብስክራይብ አድርጉ እንዴ! እናንተ በለምራን ሰብስክራይብ ማስደርጋችሁ ለሰብስክራይብ አድርጉ። እሺ ወይዘሮ ማናትቺ ማናሲሞ ጸግሽ አንቺ ገለሞታ ነሽ ኩላካ አንቺ ገለሞታ መሆኑ ማቻ ያወኩሽ እኔ እኮ አላወኩሽም። እከክ የሰው እከክ ነሽ። ዳንም አንቺም ለማኞች እናንተ ዩቲዩበር ለማኞች ጡረተኞች ማለት ነው። አሁን ኦዲንሲዎቹ ባለፈው ዳኒ ከናንተ አስለዩ፣ ዳኒ ከናንተ መለየት አለባችሁ፣ ከናንተ ውስጥ ዳኒ አውጡ ስላላችሁ ኦዲንሲዎቹ እንደዚህ ስለተባላችሁ ዳኒ ትላንትና ምንድናለው የናንተ ደርስ መስት ይከተል ይችላል አለ። ኦዲንሲው ፊት ልትቀበል እሱም ጋሽ ማሙድ ንገረው። ሁለተኛ ደግሞ ዛሬ ደግሞ አንቺ በግ ከበግ ማትሻል በግ እንኳን ይሻላል ካንቺ። በግ ታርዶም ይበላል፣ ወልዶም ይጠቅማል፣ ታርዶም ይበላል። ቆዳም ራሱ ያስፈልጋል። አንቺ ከቆዳም አታስፈልግም፣ ከምኑም አታስፈልግ። አንቺ ዜሮ ሴትዮዋ ማለት ነው። ዛሬ ደግሞ ለበጉ ቲኬት አውጥቼ ለበጉ ፓስፖርት አውጥቻለሁ አሻራ እንትሽ ሩታ ጥያቄ ትክክል ነው። አሻራ ሰጥተሻል ወይ ያለችው እውነቷ ነው። እቺ በግ የሆነች ለበጓ እንኳን ነገርሽ። ዛሬ ሩታ ጀግና ነሽ። ዛሬ የሰጠሽ ማለት ደስ ብሎኛል። አንቺ በግ ከበግ ማትሻል በግ ማለት ነው። አሁን አንቺን ሰውነሽ ሆነሽና ዳን አብርሽ ደግሞ ምንድናለው በግ ነሽ። ፊትሽ በጉ ያንቺ ይመስላል። ያንቺ ፊትና የበግ ፊት አንድ ነው ስል ዳንን ደግሞ ምንድናለው ወንድምሽ ነው ልል ነበረ። እውነት ክናችሁ ዛሬ የእናንተ ፍራንኮ ትክክል በግ ናት። እሷ በግ ይሻላል ከሷ። ለካ ልጆቹ ሚዲያ ላይ በጎች ናችሁ ብሎ ስለሰደቡ ዛሬ ትክክለኛ በግ አሳያችሁ። ጀግና ናችሁ። ጀግና ናችሁ። በእውነት አድናቂ ነኝ። ጀግንነቱ ማለት ነው። ለበጎቹ እነሱ በግ ስለሆነ ከበጉ ማይሻሉ በጎቹ በግ ደግሞ ይዛ መጣች ዛሬ ጸግሽ ማለት ነው። ምነው ዱባይ ውስጥ በግ የለም ተባለ እንዴ? የዱባይ በግ በልቶ እኮ ነው እነዚህ የሱ በጎቹ ያበዱት። የዱባይ በግ ስለሚበሉ ነው። የዱባይ ላታ ይሄ ቂጥ ምንድነው የሚንገለባበጠው? እሱን በልቶ እኮ ነው እንደ በግ ብሎ የሚጮሁት። አንቺ ደግሞ ተጨማሪ በግ ይዤ ሊመጣ ነው ብለሻል። አይ ጎደልነት በጣም ገርሞኛል። ጸግሽ በጣም ገርሞኛል። ለካ አንቺን በግ ነሽ፣ ከነሱ ማትሻል በግ ነሽ። ይሄ ቆይ ዲራማው እስቲ እንግዲህ እናያለን። ለማየት ያበቃን። አንድ ነገር ልንገራችሁ፣ የአብርሽና የሩታ ሰርግ ይቅርና የአብርሽና የሩታ ቀለበት ይቅርና እቺ ኢክራም እቺ ወለዩዋ ናት፣ ጎጃም ናት ወለዩዋ። ወለዩዋ ይሄ ማነው ደቡብ ልጅ ያገባች ልጅ ቃውጤ ተብሎ ሰርግ ተደርጎ በሳምንቱ ነው ተፋታ። በሳምንቱ ማለት ነው። እናንተ ቀለበት ከታሰረ በኋላ ትዳር አይፈተም ካላችሁ የተሳሳተ ነገር ነው የምትዳመጡት እናንተ። ማንኛውም ሰው ኢክራም እንግዲህ ታውቃላችሁ በገዛ ገንዘቧ እስከ $400,000 አውጥታ እስከ 400,000 ድራሙ አውጥታ ሰርግ ተሰርጋ በሳምንቱ ነው የኛው አትችልም ብሎ ፈቶ ሄዶ ሌላ ኦሮሞ ልጅ አገባ። ታውቃላችሁ መቼም እንግዲህ እናንተ ይሄ ነው ብለን እናንተ አናግርም። አሁን እናንተ ቀለበት ፈጣሪ ካላሰረ ፈጣሪ ካላጣመረ በፈጣሪ ትእዛዝ ካልሆነ ቀለበቱን በእጅቅና በከስረኛውን ቀለበት ቢደረግም መለየት ከሆነ ይመለየት ነው።
ደግሞ ቀለበት ባይደረግም ፈጣሪ ደግሞ ካዘዘ ቀለበት ኖረ አልኖረ ፈጣሪ ፍቃድ ከሆነ ማንም አይከለክልም። እዚህ ጋር አታሽቃብጡ። በጣም ነው የምታስጣሉን። በጣም ነው የምታስጣሉን። በጣም ነው የምታስጣሉን። ጌታ ምስክሬ ነው። ከምንም በላይ ማለት ነው። ቀስቀስ ብሎ እስቲ ፈጻሚ ፈጣሪ ይሁን ብላችሁ ዝም ማለት አለባችሁ። ፈጻሚ ፈጣሪ ነው። ኢክራም ታውቃላችሁ፣ የሀላባ ልጅ ያገባች ልጅ ሀላባ ልጅ ነው ልጁ ያገባችው ረዥሙን ሀላባ ልጅ አግብታ በሳምንቱ ተፈታችው። በሳምንቱ ጥሎ ሄደ። ማን ነው እዛንም በሚዲያ ነው አግባት ሆይ ተባለችው። በአንድ ሰሞን ሚዲያ እንደገና ተናነቀ። ከዛ በኋላ በሳምንቱ ተመለሰ ሀገሩ ገብታ ሊመና ጀመረችው። ጭንቅላታቸውን እስቲ ሰፋ አድርጋችሁ አስቡት። የሚያሳስረው ፈጣሪ ነው፣ የሚያስፈታ ፈጣሪ ነው። በእንቺ ታሰርኩኝ በሱን ታስራችሁ ብላችሁ እንዳታስቡ። ምድር ገገማ ሁላ ማለት ነው። መጀመሪያ የሰው ቤትሽ መጀመሪያ ራስሽ እስቲ አስሪ። መጀመሪያ ራስሽ ትዳርን አስተካኪ። የሰው ቤት አሁን አንዶች እዚህ ግማሹ ምንድነው የምትሉት? የአመቱ ብሩ እከለ ሰጥቻለሁ፣ የአመቱ ብሩ እከለ ልኬያለሁ፣ የአመቱ ብሩ እከለ ልኬያለሁ፣ ከአራት ዓመት ባለቤት ተጣልቻለሁ፣ ከአራት ዓመት ባለቤት ተለይቻለሁ፣ በእከለ ምክንያትና በእከለ ምን አገባኝ። እንኳን ይሄ የማንም ቡቱታም ዩቲዩበር የማንም ለቃቃሚ ዩቲዩበር ይቅርና የገዛ እህቴ ብትሆን እኔ ምን አገባኝና ነው ደግሞ ትዳር የሚበትነው? ምን ቤት ነኝ? ማን ነኝ? 4 ዓመት ትዳር የሚያስፈታ ምክንያቱ ማን ስለሆነች? ለማን ዩቲዩበር ይቅርና የገዛ ለምን እናቴ ልጅ አትሆንም? ደግሞ ትዳር ልፍታ ለሷ ብዬ ትዳር ደግሞ ልፋታ ለሱ ብዬ በፍጹም ይሄ የማይሆን ነገር ነው። አንገቴ ይታረድ እንጂ በትዳር ቀልድ አላውቆም። በትዳርና በባለ ቀልድ አላውቆም። እሺ በእክሬ ብዬ ነው 4 ዓመት ትዳር ፈታው። ለእክሬ ብዬ ነው የዓመት ገንዘብ አወለውና የዓመት ውስጥ የ3 ወር ገንዘብ ብቻ አገኘው። ለእክሬ ገዝቼ ይሄን ልከ ስጦታ አደረገሽ። ዝምታ ነው የሚያስፈልገው እንጂ መለፈለፉ ምን አመጣው? ማነ ስጪ ያለሽ? ማነ አስገደደሽ? ማነ ስጪ ያለሽ? ማነ አስገደደሽ? ስጦታ ላኪ ብሏል። ስጦታ ላኪ ብላለች አላለችም? አላለም። ወደሽና ፈቅደሽ እሱ እዛ ጋር ሲወረፍ ሰዓት አንቺ እዚህ ጋር ስትምርጪ ለሱ አውጥተሽ ገንዘቡን ልከሻል። እሱ እዛ ጋር ከሱ ጋር ሲሳሳሙ ሰዓት አንቺ ከሰረኛ ላይ ትለቂያለሽ። ለሱ ስለፈለገሽ ገንዘቡ አብልተሽ ምንድነው የሚያንጫጭሽ? ሚዲያ ላይ ወጣችሁ ወደሽና ፈቅደሽ ሰጠሽው እንጂ ለነስጪ አላለም፣ ላኪ አላለም። እሷም ላኪ አላለችም፣ ላኩኝ አላለችም። ወዳችሁ ፈቅዳችሁ አድርጋችሁ በኋላ ለእከለ ይሄን አድርጋለሁ ብላችሁ የሰው ስም ሚዲያ ላይ ማነሳቱ ምን አስፈለገ? ለምን የሰው ስም ታጠፋላችሁ? በጣም ነው የምታሳፍሩን። በጣም ታሳፍራላችሁ። በእናንተ አሁን ድምር እኛ ሀረብ ሀገር ያለው ሰዎቹ እኛ አሁን በእናንተ ተደምረን ከከብት ጋር ከብት ሆነን ከላም ጋር ላም ሆነን ከበግ ጋር በግ ሆነን እኛ በእናንተ ተደምረን የእናንተ ስራ ለዩቲዩበር ነው ተብለናል። ምንም አናቅ ቦታ ምን እንደሆነ ማናቅ ቦታ እናንተ ስራው የዩቲዩበር ነው። የእናንተ ደሞዙ ለዩቲዩበር ይተርፋል ወይ ተብለናል። እንደዚህ የምታደርጉ ማናቸው? እናንተ ቆሻሾች ማለት ነው። እናንተ ማትረቦች ማለት ነው። ብዙ ወሬ እኔ ጋር ደርሶኛል። ብዙ ሪኮርድ እኔ ጋር ደርሶኛል። ምን ማለታቸው ነው? ወዳችሁና ፈቅዳችሁ ሰጣችሁ በኋላ ለእርዳታም ሆነ ለምስኪኑም ሆነ ለማንም ሆነ ያስገደደ ሰው የለም፣ የገረፈ ሰው የለም፣ የቀጠቀጠሽ ሰው የለም። ሰተክ በኋላ እዚህ ጋር መታችሁ ስትለፈልፉ ሰዓት የሰማ ሰው ሁሉ የእናንተ ደሞዙ የእናንተ ስራ ከዩቲዩበር ይተርፋል ወይ? ቤተሰቦቻችሁ ትረዳላችሁ ወይ? የእናንተ ትለብሳላችሁ ወይ ተብለናል። ምታስባሉ ማናቸው? እናንተ ናቸው። እናንተ ኢካሞች ማለት ነው። ፓንት ቅያሬ የሌሎች ሁላችሁ ማለት ነው። እናንተ ናችሁ የምታስቆሹን እኛን። እባካችሁ ሴትነታችሁን ጠብቁ። ለእናትሽ፣ ለአባትሽ፣ ለወንድምሽ
እንደው አንድ ሞተር ገዝተሽ ላኪ። ለወንድምሽ አንድ ሞተር ገዝተሽ ላኪ። ለእናትሽ ነጠላ ጫማ ቀይሪ። ለአባትሽ ሸበጥ ጫማ ቀይሪ። ለእናትሽ ተከሻ ለምትለብሰው ነጠላ አንድ ጥርስ ቢሆንም ግዢ። እባካችሁ ሴቶች በፈጣሪ ሙስሊም ከሆናችሁ በአላህ ክርስቲያን ከሆናችሁ በእመቤቴ በሚካኤል በገብርኤል ለቤተሰቦቻችሁ ሁኑ። እናንተ ዩቲዩበሮቹ አንድ ቀን እንኳን ኢትዮጵያ ስትገቡ ሰላምታ እንኳን እንክብሉ አይሰጡም። እነሱ ዛሬ እናንተ የሚያታልሉት ለዛሬ ማግኘት ብቻ ነው። ከእናንተ እጅ ዛሬ ለማግኘት ፈልጎ ነው። እናንተ ከውሻ ጋር እንኳን አይቆጥሩም። ስልክ ስደውል እንኳን አያነሱም። እናንተን ከውሻ ጋር እንኳን አይቆጥሩም። እናንተ ላይ ፍራንክ ሰርቶ በኋላ ሁሉን ተሰብስቦ አንድ ቁጭ ብሎ ይስቃሉ፣ ይቀለዳሉ በእናንተ። ይሄ አይገባችሁም? አይገባሽም? አይገባም? ምን ነው አንተ እንስሳ ነሽ? ቤተሰቦችሽ እንስሳ ናቸው? ምን ነው ሚዳና ተወለድሽው? ወፍ ዘር ነሽ? ከሰው አልተፈጠረሽም? ለቤተሰብሽ አያምሽም? ክብር የሚባል ነገር አታውቂም? እኔ ያመኛል። ለክብረ ምን ያክል እንደምንጨናነቅ እኔ ያመኛል። እባካችሁ ለክብራችሁን ተጠንቀቁ። እባካችሁ ሚዲያ ላይ አትዋረዱ። የሚሆነው ማይሆን ነገር እዚህ ጋር ሚዲያ ላይ ማታችሁ እራሳችሁን አትስጡ። እባካችሁ በፈጣሪ በተለይ ትልቅ ሰዎች አላችሁ። ትልቅ እከለን አላላትም። ትልቅ ሰዎች አላችሁ እዚህ ጋር ሚዲያ ላይ ያንቺ ልጅ ጋር ቁጭ ብለሽ ዩቲዩበር ደግፋለሁ ስትይ ካንቺ ልጅ ጋር ቁጭ ብለሽ የዩቲዩበሮች እከለን ደግፋለሁ፣ እከለን ቆሻሻለሁ፣ እከለን ሰድባለሁ፣ እከለን አዋርዳለሁ ስትይ ትንሽ ህሌናችሁ አይሰማችሁም? ትልቅ ሰው አይደላችሁም? በጣም የወረደ ቆሻሾች ሞላችሁ። እንደው ገማ ቲክቶኩ ገማ በእናንተ ምክንያት፣ ቲክቶኩን ገማ፣ ዩቲዩብን ገማ በእናንተ ምክንያት። ምን ነው ይሄን ያክል ረከሳችሁ? ምን ነው ይሄን ያክል ዝቅ አላችሁ? ምን ነው ይሄን ያክል እንደ ቅጠል አረገፋችሁ መሬት ራሳችሁን? ለቅንጣት የሚያክል ለዘመድ ለወገን ለቤተሰብ አታዝኑም? ማፈሪያ ሁላ በጣም ነው የምታስጠሉኝ ክርስቶስን። እናንተ ወይ እሱ ቢያገባ ከነሱ ወይ ከናንተ ወይ አትታኙም እናንተ ምን ነው ቆይ